አብይ አህመድ አዲስ ኃይል ማስገባቱን ተከትሎ በአሶሳ በድሮን የታገዘ ውጊያ ተቀሰቀሰ። ራሱን የኢትዮጵያ መከላከያ ሰራዊት ብሎ የሚጠራው ጦር በሁለት እዝ እና በ3 ጄኔራል እንዲሁም በ6 ኮሎኔል እየተመራ በጎጃም የጀመረውን ጥቃት አጠናክሮ ቀጥሏል። በመድፍና በሮኬት እየታመሰ የሚገኘው ጎጃም አብይ አህመድ በደብረ ማርቆስ አጼ ዮሐንስ ያደረጋችሁን አስቡ ብሎ ያሳሰበውንና ያስፈራራውን እየፈጸመ እንደሆነ ማሳያ ሆኗል ተብሏል። ይህ በእንዲህ እንዳለ የቴዎድሮስ እዝ በተለያዩ ቀጠናዎች አውደ ውጊያ ማድረጉን ቀጥሏል። በወለጋ አንገር ጉትን ክፍለ ጦር በአገዛዙ ላይ ጥቃት መፈጸሙን አስታወቀ። የሚኒልክ እዝ ልዩ ዘመቻ መምሪያ የጫጭር ስልጠናዎችንና የደንብ ልብስ የማልበስ የታድሶ ምርቃት አደረገ። የሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ ኮር ነጎድጓድ ክፍለ ጦር ከአገዛዙ ጋር ውጊያ አደረገ። የሰውና የዝንጀሮ ግጭት ተቀስቅሶ ዝንጀሮዎችን የማጽዳት ስራ እየተሰራ መሆኑ ተገለጸ። ሳውዲ አረቢያ በአሲር ክልል 14 ኢትዮጵያውያንና የየመን ዜጎች ጫት ሊያስገቡ ሲሞክሩ መያዛቸውን ሳውዲ አረቢያ አስታወቀች። ሰላም ጤና ይስጥልኝ። ከፍሪ ፕሬስ ቻናል የዕለቱ ዜናዎች ከአሁን ሰዓት ጀምረው መሰማት ይጀምራሉ። መልካም ሞላ ዜናዎቹን እንድትከታተሉ ጋበዝኳችሁ። ይቀጥላሉ። አብይ አህመድ አዲስ ኃይል ማስገባቱን ተከትሎ በአሶሳ በድሮን የታገዘ ውጊያ ተቀሰቀሰ። ትናንት አብይ አህመድ የሚገዛው ኢትዮጵያ መከላከያ ሰራዊት ወታደሮች ወደ ቤኒሻንጉልና ጉሙዝ ክልል አሶሳ መራገፋቸውን ተከትሎ ጋብ ብሎ የነበረው የድንበር ተሻጋሪ ጦርነት ተጠናክሮ ቀጥሏል። በሱዳን መከላከያ ጦርና በሱዳን ፈጥኖ ደራሽ ኃይል በአሶሳ ኩምሩክ መካከል ውጊያ እየተደረገ ሲሆን የሱዳን ፈጥኖ ደራሽ ኃይልን አግዞ መከላከያ ሰራዊት እየተዋጋ መሆኑን ምንጮች ከአሶሳ ገልጸውልናል። ብልጽግና ወደ አሶሳ ያስገባው ሰራዊት ከትናንት ጀምሮ በቀጠለው ጦርነት እጅግ ከፍተኛ ኪሳራ እንደደረሰበትም ታውቋል። በሱዳን ጦርነት በቀጥታ እየተሳተፈ ያለው የኢትዮጵያ መከላከያ ሰራዊት ከፍተኛ ኪሳራ ማስተናገዱን ምንጮች ገልጸውልናል። በአረብ ኤምሬትስ ትዕዛዝ በውጊያው ቀጥተኛ ተሳታፊ የሆነው አብይ የትናንቱን የመከላከያ ሰራዊት እልቂት ተከትሎ ዛሬ በሁለት አካንች ድሮን ኩምሩክ ላይ ጥቃት አስፈጽሟል። ይህ ዜና እስከተጠናከረበት ሰዓት በቤኒሻንጉልና ጉሙዝ ክልል አሶሳ እጅግ ከባድ ጦርነት እየተካሄደ ይገኛል። አፋብኃ ቴዎድሮስ እዝ 206ኛ ኮር 34ኛ ክፍለ ጦር የባሶ ሊበን ወረዳ ኮርክ ከተማን ነፃ ማውጣቱን አስታወቀ። የ206ኛ ኮር 34ኛ ክፍለ ጦር ከሌሊቱ 10 ሰዓት ኮርክ ከተማ በመሸገው የአገዛዙ ኃይል ላይ ጥቃት በመፈጸም ከ35 በላይ አድማ ብተና 15 ሚሊሻ 1 ሻለቃ አዛዥ 2 ሻምበል መሪዎች የሞቱበት ውጊያ አድርጎ ከተማውን መቆጣጠሩን ይፋ አድርጓል። ፋኖ የመከላከያን ምሽግ መስበሩን ገልጿል። ከጁቤ ከተማ ተነስቶ ድጋፍ ለመስጠት በሁለት ኤፍኤስአር መኪና ተጭኖ በተንቀሳቀሰው የመከላከያ ኃይል ላይ በተደረገ ተጨማሪ ጥቃት ሻምበል አዛዦችን ጨምሮ የሰራዊት አባላት መመታታቸውን ቴዎድሮስ እዝ አስታውቋል። የጁቤ ሆስፒታል በቁስለኞች ተሞልቶ መደበኛ አገልግሎት መስጠት አቁሟል። በተመሳሳይ 24ኛ ክፍለ ጦር ስናን አባጅሜ ሻለቃ ከደጋሰኝ ደብረ ማርቆስ እና ረቡ ገበያ ተሰባስቦ በሜካናይዝድ ታግዞ ውጊያ ከከፈተው ከአገዛዙ መከላከያ ሰራዊት ጋር ከፍተኛ ውጊያ እያደረገ ይገኛል። የአፋብኃ ቴዎድሮስ እዝ 206ኛ ኮር 34ኛ ክፍለ ጦር በራሱ እቅድ ተመርቶ ድል ማድረጉን ለፍሪ ፕሬስ ሚዲያ የገለጸው የኮሩ ህዝብ ግንኙነት ኃላፊ አርበኛ ባየ ደስታ ነው። በተያያዘ የቴዎድሮስ እዝ 33ኛ ክፍለ ጦር ስር የሚገኙት የገረመው ወንዳወቅ ልጆች በዋሸራ አካባቢ ውጊያ ማድረጋቸው ተሰምቷል። ወደ ቋሪትና ደጋዳሞት የገባው ኃይል በዋሸራ አቅራቢያ በገረመው ወንዳወቅ ልጆች ከባድ ጥቃት ተሰንዝሮበት ከፍተኛ ኪሳራ ደርሶበታል ተብሏል። በዚህ ውጊያ የብልጽግና አገዛዝ ቡድን አባላት እጅ መስጠታቸውን ፋኖ አስታውቋል። በተጨማሪም 4ኛ ሻለቃ በምርኮ ድል ልዩ ውጤት እንዳስመዘገበ ሲገለጽ በሌሎችም ሻለቆች ተጨማሪ ምርኮዎች መኖራቸውን የክፍለ ጦሩ ዘመቻ ኃላፊ 50 አለቃ ካሳውን ጌታነህ ተናግሯል። ድሉ ሻለቃዬን ያለም ዘለቀ፣ 50 አለቃ ካሳውን ጌታነህ እና ሌሎችም የሬጅመንት መሪዎች በተናበበ መንፈስ ለአዳዲስ ድሎች መነሳታቸውን ያመላከተ ሆኗል ብሏል መረጃ ሰጫችን። መከላከያ ሰራዊት በሁለት እዝ በ3 ጄኔራል እና በ6 ኮሎኔሎች እየተመራ በጎጃም ከፍተኛ የሆነ ጥቃት እየፈጸመ ይገኛል። በመድፍና በሮኬት እየታመሰ የሚገኘው ጎጃም አብይ አህመድ በደብረ ማርቆስ አጼ ዮሐንስ ያደረጋችሁን አስቡ ብሎ ያሳሰበውና ያስፈራራውን እየፈጸመ እንደሆነ ማሳያ ሆኗል። አብሪ ሮኬቶች የአርሶ አደሩን ቀዬ እያወደሙት ይገኛሉ። ከግንባር ያሉ አስተያየት ሰጪዎች የቴዎድሮስ እዝ ከምንጊዜውም በላይ አንድነቱን በመጠበቅና ልዩነቶችን
ለጊዜውም ቢሆን ፈጥኖ በማስወገድ በሁሉም የጎጃም ቀጠናዎች የተናበበ ትግል ማድረግ አለበት ሲሉ አሳስበዋል። በየከተሞች ያለው አገዛዙ ኃይል እጅግ በቁጥር የሳሳና አነስተኛ በመሆኑ በከተሞች ሰርጾ በመግባት ማጥቃት እንዲሁም በየአካባቢው ያለውን የኋላ ደጀን ኃይል በጥሩምባ በመቀስቀስ ከምንጊዜውም በላይ መጠቀም ያስፈልጋል የሚል አስተያየት ሰጥተዋል። ይህ በእንዲህ እንዳለ መከላከያ ሰራዊት በቀጠናው የሚቆየው ለ5 ቀን ብቻ ነው የሚል ወሬ እየተነዛ መሆኑም ሰምቷል። ከ5 ቀን በኋላ ሲጨርስ ወደ ትግራይ ይሄዳል የሚል ወሬ በስፋት እየተሰራጨ መሆኑን መረጃ ሰጫችን ገልጾልናል። በመድፍ በቢኤም እና በአየር ኃይል ድሮን ታግዞ ንጹሃንን እየጨፈጨፈ የሚገኘው የአገዛዙ ሰራዊት የ5 ቀን አሰሳውን ሲጨርስ ወደ ትግራይ ጦርነት ሊሄድ ስለሆነ የሜካናይዝድ ልምምድ እያደረገ ነው የሚል ወሬ እየተሰራጨ ይገኛል። የአገዛዙ ተቀጣሪዎች መከላከያ ሰራዊት በከባድ መሳሪያ ጎጃምን ህዝብ እየመታ ያለው ለልምምድ ነው የሚል እጅግ በጥላቻ የተሞላ መረጃ እያሰራጩ ይገኛሉ። ቀጣዩ መንገድ ምንም ይሁን ምን አሁን የቴዎድሮስ እዝ አንድነቱን አጠናክሮ የገባውን ጦር መመከት አለበት ሲሉ አስተያየት ሰጪዎች እየገለጹ ይገኛሉ። በሌላ በኩል ፋኖ አሁን እየሄደበት ያለው የአገዛዙን አቅም ገምግሞ በአገዛዙ እቅድ ከመግባት በራሱ ለመመራት አስቦ እያደረገ ያለው አካሄድ ተገቢ ነው የሚሉ አስተያየቶች እየተሰጡም ይገኛሉ። አንገርጉትን ክፍለ ጦር በአገዛዙ ጦር ላይ ጥቃት መፈጸሙን አስታወቀ። በተያዘ በጉቶ ጊዳ ወረዳ ሜጢ ቀበሌ ላይ ጥቃት መፈጸሙን ፋኖ አስታውቋል። የአፋብን ወለጋ ቢዛሞ አንሻ ሰይድ እዝ አንገርጉትን ክፍለ ጦር አካል የሆነው የድቾ መብረቅ ሻለቃ 1 ውጊያ ማድረጉንና ጉዳት ማድረሱን ለፍሪ ፕሬስ ሚዲያ የህዝብ ግንኙነት ኃላፊው አርበኛ ዳዊት ገልጾልናል። ሐምሌ 13 ቀን 2018 ዓ.ም ከጠዋቱ 2 ሰዓት መነሻውን በምስራቅ ወለጋ ዞን ጊዳ አያና ወረዳ አንዶዶ ቀበሌ ልዩ ቦታው ዶሮ በራ ከምትባል ቦታ በመነሳት ወደ ዲቾ ተራራ እንቅስቃሴ እያደረገ ባለበት ሁኔታ በአፋብን ቢዛሞ ቀጠና አንሻ ሰይድ እዝ ዲቾ መብረቅ ሻለቃ 1 ቀድሞ ቦታውን በመያዝ ጥቃት መሰንዘሩን ገልጸውልናል። በሌላ ዜና ጌጤ ግርማ መብረቅ ክፍለ ጦር በምስራቅ ወለጋ ጉቶ ጊዳ ወረዳ ሜጢ ቀበሌ ላይ በአገዛዙ መረጃ ቀባይ ነበር ባለው ዘመነ ወርቁ ላይ ጥቃት መፈጸሙን ገልጿል። የሚኒሊክ እዝ ልዩ ዘመቻ መምሪያ አጫጭር ስልጠናዎችንና የደንብ ልብስ የማልበስ የታድሶ ምርቃት መርሃ ግብር አከናወነ። አፋብን ወሎ ቤት አማራ ሚኒሊክ እዝ ልዩ ዘመቻ መምሪያ የሰራዊቱን የግዳጅ አፈጻጸም አቅም የሚያሳድጉ አጫጭር ስልጠናዎችን ሲሰጥ ቆይቶ ትናንት በደማቅ ሁኔታ አስመርቋል። የልዩ ዘመቻ መምሪያው አጫጭር ስልጠናዎችን ከሰራዊቱ የደንብ ልብስ ተሃድሶ ጋር በማጣመር ያዘጋጀ ሲሆን የምረቃ መርሃ ግብሩ በየደረጃው ካሉ ከፍተኛ አመራሮች በተገኙበት በድምቀት ተካሂዷል። ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ ነጎድጓድ ክፍለ ጦር ከአገዛዙ ጋር ውጊያ ማድረጉን አስታወቀ። ዛሬ በእንጨ ቆረር ከተማ ሌሊት 11 ሰዓት የጀመረው አውደ ውጊያ በነጎድጓድ ክፍለ ጦር መመራቱንና ድል ማድረጋቸውን እዙ በላከው መረጃ አሳውቋል። ክፍለ ጦሩ የአገዛዙን ምሽግ በማፍረስ ጉዳት ማድረሱንም አክሏል። ከትጥቅ ትግሉ ጎን ለጎን ህዝባዊ መድረኮች ተጠናክረው ቀጠሉ። አፋብን ወሎ ቤት አማራ ሚኒሊክ እዝ 303ኛ ግዙፍ አሳምነው ኮር በተቆጣጠራቸው ቦታዎች ከውጊያ ጎን ለጎን ህዝባዊ መድረኮችን በማካሄድ የህዝቡንና የፋኖ የተቀናጀ ትስስር በመፍጠር አንድነትን ማጠናከርና የተጋረጠበትን የአማራ ህልውና ተጋድሎ በጥልቀት በመወያየት የነቃ ተሳትፎ እያሳየ ይገኛል ተብሏል። ህዝባዊ መድረኮቹ ፋኖ በተቆጣጠራቸው በተለያዩ ጊዜያዊ የሲቪል መዋቅር ወረዳዎች መቄት ወረዳ፣ ላስታ ወረዳና ቡግና ወረዳ የሲቪል መዋቅር ከፍተኛ አመራሮች እንዲሁም የክፍለ ጦርና የኮር አመራሮችን ስምሪት በመስጠት ጠንከር ያለ ህዝባዊ መድረኮች ተካሂደዋል። የሰውና የዝንጀሮ ግጭት በአርባ ምንጭ ተቀሰቀሰ። በአርባ ምንጭ ከተማ ቴሌቪዥን ሰፈር፣ አርባ ምንጭ ዩኒቨርሲቲና በአርባ ምንጭ አውሮፕላን ማረፊያና በአርባ ምንጭ አጠቃላይ ጠቅላላ ሆስፒታል በተደጋጋሚ በሚደርሰው የዝንጀሮ ጥቃት ምክንያት የዝንጀሮ ቅነሳ ስራ እየተከናወነ እንደሚገኝ ተገልጿል። ለረጅም ዓመታት በነጭ ሳር ብሔራዊ ፓርክ የሰሩ ሰራተኛ ለቲክቫ እንደተናገሩት በፓርኩ ያለው የዝንጀሮ ቁጥር ከጊዜ ወደ ጊዜ እየጨመረ በመምጣቱ በነጭ ሳር አቅራቢያ ባሉ መንደሮችና ተቋማት ላይ ዝንጀሮች በተደጋጋሚ ከፍተኛ ጉዳት ሲያደርሱ መቆየታቸውን ተናግረዋል። በሳውዲ አረቢያ በአሲር ክልል 14 ኢትዮጵያውያንና የመን ዜጎች 240 ኪሎ ግራም ጫት ሊያስገቡ ሲሞክሩ ተያዙ። በሌላ ዘመቻ 3 ኢትዮጵያውያን 17 ኪሎ ግራም ሐሺሽና 7500 ክብል ሊያስገቡ ሲሞክሩ
እንደተያዙ ሳውዲ አረቢያ አስታውቃለች። የሳውዲ አረቢያ ድንበር ጥበቃ ኃይሎች አስፈላጊውን የመጀመሪያ የህግ ሂደት ካጠናቀቁ በኋላ ተጠርጣሪዎችን ከተያዙት እጾች ጋር ለሚመለከተው አካል አስተላልፈዋል ተብሏል። ወደ ሳውዲ አረቢያ አደንዛዥ እጽ ማስገባትም ሆነ ማዛወር እስከ ሞት ድረስ ያስቀጣል። ትራምፕ በካናዳ 50 በመቶ ታሪፍ ጣሉ። ፕሬዚዳንት ዶናልድ ትራምፕ የአሜሪካን መኪናዎች የወተት ተዋጽኦና አልኮል እኩል ባልሆነ መንገድ አስተናግዳለች ባሏት ካናዳ ወደ ዋሽንግተን በምትልካቸው ምርቶች ላይ 50 በመቶ ታሪፍ ጣሉ። በዚህም እንደ ወይን ያሉ የፍጆታ ሸቀጦች እንዲሁም እንደ ሲሚንቶ ያሉ የኢንዱስትሪ ምርቶች ለተጨማሪ ቀረጥ ተዳርገዋል ተብሏል። በአሜሪካ የስደተኞች ፖሊሲ ተቋሚ የሆነ የቀድሞ ወታደር በጸጥታ መስሪያ ቤቱ ደጅ እሳት አስነሳ። በአሜሪካ ኒውዮርክ ከተማ ውስጥ የሚገኝ የፌዴራል ህንጻ ፊት ለፊት እሳት ያስነሳው የቀድሞው ወታደር በቁጥጥር ስር መዋሉን ቢቢሲ ዘግቧል። ግለሰቡ ሰኞ ዕለት ያስነሳው የፌዴራል ምርመራ ቢሮ ኤፍቢአይ የስደተኞችና ጉምሩክ ደንብ አስከባሪ እንዲሁም የአሜሪካ ዜግነትና ኢሚግሬሽን አገልግሎት ተቋማት በሚገኙበት 26 ፌዴራል ፕላዛ በተሰኘው ህንጻ ደጅ ላይ ነው። ኢራን ባለፉት ቀናት የአሜሪካ ወታደሮች መግደሏንና የጦር ጄት ማውደሟን አስታወቀች። የኢራን አብዮታዊ እስላማዊ ዘብ መካከለኛው ምስራቅ ሀገራት ውስጥ በሚገኙ የአሜሪካ ወታደራዊ ተቋማት ላይ በፈጸመው ጥቃት የአሜሪካ ወታደሮች መገደላቸውንና የሀገሪቱ የጦር አውሮፕላን መውደሙን አስታውቋል። አሜሪካ እየፈጸመችባት ላለው ተከታታይ ጥቃት ኢራን እየወሰደችው ባለው የአጸፋ እርምጃ ዮርዳኖስ፣ ኩዌትና ባህሬን ውስጥ የሚገኙ የአሜሪካ ይዞታዎችን ኢላማ አድርጋለች ብሏል ቢቢሲ። ባለፉት ቀናት ከተፈጸሙት የኢራን ጥቃቶች መካከል ዮርዳኖስ ውስጥ በሚገኙ የአሜሪካ ሰራዊት ጦር ሰፈር ላይ በደረሰው ጉዳት በርካታ ወታደሮች መገደላቸውን የገለጸው የኢራን አብዮታዊ ዘብ ነው። ኢራን ከአሜሪካ ጋር ሙሉ ጦርነት ውስጥ መግባቷንም አክላ ገልጻለች። ከዕለቱ ዜናዎች ጋር መልካም ሞላ አብራችሁ ቆየው። ሐሳብና አስተያየት በመስጠት እንዲሁም በመስማት አብራችሁን ስለቆያችሁ በጣም ደስ ብሎናል። በሌሎች መረጃዎች ተመልሼ እመጣለሁ። ለአሁኑ ጤና ይስጥልኝ።